ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ይህ ኢየሱስ የበጋሻው ኢየሱስ እንጂ ክርስቲያኖች የሚያመልኩት ኢየሱስ አይደለም። ለሰባት ብር ሲዲ ከተማ የሚያነደው ኢየሱስ። የምታስተምረው ትምህርት ክህደት ሆኗል። ይህ የኦርቶዶክስ ተዋህዶ አስተምህሮት አይደለምና ተመለስ ሲባል አሻፈረኝ ያለውን በጋሻውን ትምህርቱ ስሁት ሆኗልና እንዳይሰራጭ ተብሎ ለመጀመሪያ ጊዜ ሲዲው ስለተቃጠለ ኢየሱስ ልጆቹን ፈጃቸው፣ ከተማዋን ሻሸመኔን አቃጠላት ብሎ የሚፈርጀው የበጋሻው ደሳለኝ ንግግር ሰሞነኛ ጉዳይ ከነበሩ በወንጌላውያን እምነት ተከታዮችም አሳፋሪ ተብለው ከተገለጹ ክስተቶች አንዱ ነው። በወቅቱ ዋጋ 7 ብር የሚያወጣውና ሐሰተኛ አስተምህሮ ተጭኖበታል የተባለው ሲዲ ተቃጠለና ዛሬ ባለማህተሞች ለመገደላቸው ምክንያት ነው ብሎ የሚያስበው በጋሻው በእርግጥም ግልጽ የዘር ማጥፋት ንግግር ነው ያደረገው። አምነዋለሁ የሚለውን ኢየሱስ ኃጢአተኛ ብሎ ለመጥራት የደፈረው በጋሻው የኔ ሲዲ ስለተቃጠለ እግዚአብሔር ዘመን ጠብቆ ሻሸመኔ ለኮሳት ቢል አያስገርምም። እናም በጋሻው በሞቱ የገደሉትን ያዳነውን አምላክ ለ7 ብር ሲዲ መቃጠል ከተማ ለኮሰ፣ ሕፃናትን ገድሎ ደፈረ ቢል ድርጊቱንም የተገባ በማለት ቢገልጽ ህሊና ላለው ሰው በጣም ያሳፍር ይሆናል እንጂ ለርሱ አያስገርምም። ያ ተገርፎ ገራፊዎችን ከመከራ ያሳረፈው አምላክ እንደ በጋሻው አገላለጽ ለአንድ ባሪያ ሰው ካሴት መቃጠል በሚል በቁጥር የበዙትን የሰው ልጆችን ለሞት አሳልፎ የሚሰጥ ሄሮድሳዊ ባህሪን እንደተላበሰ አስመስሎ ሲገልጥ መስማት ይህ ብቻውን መንፈስ ቅዱስን እንደመሳደብ የሚቆጠር ሰቅጣጭ ሀተታ ነው የሚሉ አስተያየቶች መሰጠታቸውም ለዚህ ነው። ያ እርሱ ተሰቃይቶ ከአሰቃዮች ጫንቃ ላይ መከራን የሚያራግፈው የአብ ልጅ ኢየሱስ ክርስቶስን ርኅራኄ አልባ አምላክ አድርጎ በማጣቀሻነት ሲሰብክ ማየት ብቻውን ያንዘፈዝፋል ማለታቸውም ልክ ነው። ለ7 ብር ሲዲ መቃጠል ሰማይ ሰንጥቆ ቁጣ የሚልከው አምላክ ከወዴት የተወለደው አምላክ ነው? የትኛው ስፍራ ላይ የተሰቀለው ነው? ርኅራኄ አልባ ቸርነት የሌለው በዚህ ሰው አንደበት የሚነገረው አምላክ ማን ነው? የበርካቶች ጥያቄ ነው። ለመሆኑ ይህ ስብከት ከፈርዖን እንቢተኝነት በምን ያንሳል ሲሉም ጉዳዩ ያሳፈራቸውና ያስገርማቸው ይጠይቃሉ። ሰላም እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? ከሰሞኑም የቀድሞው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምህር የነበረውና ሐሰተኛ ትምህርትን እዚህ ሆነ ማሰራጨት አትችልም እባክህ ተመለስ ተብሎ አሻፈረኝ ያለው በዚህም ተወግዞ የተለየው በጋሻው ደሳለኝ ያደረገውን ንግግርና ያን ተከትሎ የተሰጡ አስተያየቶችን ከፕሮቴስታንት እምነት ተከታዮች ጭምር የተሰሙ ግዘቶችንና ጉዳዩ የዘር ማጥፋት እንደሆነ የገለጹ አካላትን ሐሳብ እንመለከታለን። አብራችሁን ቆዩም። ለመሆኑም የበጋሻው እግዚአብሔር ማን ነው? ከሰሞኑ ሲነሳ የነበረ ጥያቄ ነው። የሃይማኖት ትምህርት እግዚአብሔር ሰውን በአምሳሉ ፈጠረ ይላል። እንደ በጋሻው ያሉ አንዳንዶች ደግሞ እግዚአብሔርን በአምሳላቸው የሚፈጥሩ የሚመስላቸውና ያንንም መልሰው እያመለኩ ያሉ ናቸው። ይኸው በጋሻው የፈጠረው ጨካኙ በቀለኛው ለሰው ነፍስ የማይራራው የተፈጠረው እግዚአብሔር ለሱ ክህደት ሲዲ መቃጠል ያ ሁሉ የሻሸመኔ የተካሄደውን ጭፍጨፋ ያስተባበረ በእርግጥም የበጋሻው እግዚአብሔር ማን ነው ያሰኛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ሆኖ የእስልምናንም ሆነ የፕሮቴስታንት አስተምሮ ይዞ መገኘት ክህደት ነው። የበጋሻው የክህደት ሲዲ ስለተቃጠለ ዘመንና ጊዜ ጠብቆ በሻሸመኔ ላይ የወረደውን ሰቆቃ የሚያወርድ ጨካኙ እግዚአብሔር ያለው ግን በሱና በመሰሎቹ አእምሮ ውስጥ ነው። አንድ አስተያየት ሰጪ ሲናገር እግዚአብሔርን በአምሳላችሁ ፍጠሩት ግድ የለም ምን አለ ግን ጨካኔውን እንኳ ብትቀንሱለት ማለቱም ለዚሁ ነው። የበጋሻው የክህደት ትምህርት በመቃጠሉ ጉዳዩ ውስጥ እጃቸው የሌለበትን ንጹሃን ሰብስቦ የሚያቃጥል የነበጋሻው አምላክ ከሰዎች በምን ተሻለ? ለምን እግዚአብሔር ሆነ የሚል ጥያቄ የሚያስነሳል። በጋሻውም እግዚአብሔር ሻሸመኔ ለኮሳት ሲል ፊቱ ላይ ከፍተኛ እርካታ ይነበባል። ለራሱ ያለው የተሳሳተ ግምት ለዚህ ያደርሶት ይሆናል። ውድ ቤተሰቦቻችን ከበጋሻው ንግግር በኋላ በርካቶች አስተያየታቸውን ሰጥተዋል። ከነዚህ መካከል የሁለቱን ዮናሶች መልእክት በዚህ ጥንቅራችን ለመመልከት ወደናል። የዮናስ ጎርፌና የዮናስ ዘውዴን መልእክቶች። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ ከሚለው ከዮናስ ጎርፌ ሐሳብ እንነሳ። ሙሉ መልእክቱም እንደሚከተለው ይቀርባል። ዮናስ ጎርፌ እንዲህ ይላል። ጊዜው ከሃጫሉ ሁንዴሳ ሞት 4ኛ ቀን በኋላ ነው። ግሎባል አሊያንስ የሚባል ግብረ
ሰናይ ድርጅት ውስጥ በቦርድ አባልነት ተሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመትን አይቶ እርዳታ ለማድረግ ወደዚያው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያየን። የነደደችውንም ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የ4 ወይም የ5 ዓመት ልጅ ያለው ሽጉጥ ያለ ልጅ የያዘ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱንም ሰውነቱን የሚያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ ሐዘን ያዩታል። የሚያለቅሱም ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። በዚያ በተቃጠለው ቤት ውስጥ መኖር ከጀመረ ገና 4 ወይም 5 ቀኑ ነው። በኋላ እንዳጣራ ነው ሙሉ ስሙን እንኳን በትክክል የሚያውቅ የለም። ከደቡብ ኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር። ለዚያም እርግጠኛ አይደሉም። 2 ሴት ልጆቹና ሚስቱ በዚያ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሐዘን የሚቀመጥ አንድ እንኳን የሚያውቀው ሰው የለውም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ እንባ የለም። አንዲት ቃል ካፉ አይወጣም። ዝም ብሎ ልጁን ከጉያው ሸግጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ ያለው። ዮናስ ጎርፌ በመልእክቱ በጋሻው ቁጣው ነደደብህ ያለው ይህንን ሰው ነው ይለናል። የዮናስ ሐሳብ እንዲህ ይቀጥላል። ሆስፒታል ስንጎበኝም በደረሰባት አደጋ ምናልባት እስከ ዕድሜ ልክ መጨረሻዋ አይነ ስውር የምትሆንን ሕፃን ልጅ ለቅሶና የእናቷን ሳግ የሚያበስ የጠፋባት እናትን ነው የፈጣሪ ቁጣ ተንቦገቦገብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምህረቱ ከልጅ ልጅም ነው። እሱ እኔ 70 ጊዜ 70 በቀን ምህረት እንዳደርግ ያስተማረኝ ጌታ እሱማ 700 ጊዜ 700 በቀን ምህረት ሊያደርግልኝ በጸጋውና በጸጋው ብቻ በፈሰሰው በዚያ ደሙ እንደሚያየኝ ቃሉን በሰጠኝ በሱ ታመናለሁ። በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ። በሰው ሞት የሚሳለቅ ወንጌልም አስተምህሮትም የለንም። በአርሲም ሆነ በሌሎቹ ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የኛም ወንድሞችና እህቶች ናችሁ። ይህንን ድርጊት የኛ መሪዎች ከናንተ መሪዎች በበለጠው ጮኸው ባወገዙ ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዞና ተከባብሮ ነው እንጂ የኖረው። የፖለቲካውም ሆነ የሃይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክ ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በሞላበት ስብከት ማዘኔንም ማፈሬንም ደግሞም ያለሁበት ቤተ እምነት መሪ አልባ ድምጽ አልባ ፍትህ አልባ በመሆኑ አማዝናለሁ። ሌላው ቢቀር በግሌ ሐዘኔን ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስት ሆይ ፍትህ በደጅ ትጮኻለች ሲል የዮናስ ጎርፌ መልእክት ያበቃል። የሰውን ልጅ ክብር ዝቅ የሚያደርግ ወንጌል የለም የሚለን ደግሞ የዶክተር ዮናስ ዘውዴ መልእክት ነው። የዶክተር ዮናስ ዘውዴ መልእክት ደግሞ እንደሚከተለው ይነበባል። መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም። የወፍ ዘፈን አውራጁ አይታወቅም። ክቡር የሰውን ልጅ ሕይወት ከካሴት ወይም ከመጽሐፍት መውደምና መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። ወይ እነሱ ወይ አባቶች ድሮ ምንም አድርገው ሊሆን ይችላል። ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉ ቤተ መቅደሱ እንደዚህና እንደዚህ የሆነው የኔን የባሪያውን ካሴት መጽሐፍትን እናንቶኔ ስላቃጠሉት ነው። ካህናቶቹ ላይ ምእመናኑ ላይ ነዋያተ ቅዱሳቱ ላይ የሆነው ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው። ምክንያታዊነትም አይደለም። ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ እይታም አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም። ይልቁንም በአርሲም ሆነ በየትኛውም የምድራችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን ምንም ይሁን ምን የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍት መውደም ጋር ወይም መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። እግረ መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት ትርክትና የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውሎ አድሮ አረሙ ብዙ ዋጋ እንዳያስከፍልም የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን፣ ካልቻሉ ዝም ማለት ነው። የሰውን ልጅ ክብር ዝቅ የሚያደርግ ወንጌል የለም። ካለም እሱ ሰው ሰራሽ የነ አንቶኒ ወንጌል ነው በማለት ዶክተር ዮናስ ዘውዴ የበጋሻውን ንግግር አጥብቆ በመልእክቱ ተችቷል። ውድ ቤተሰቦቻችን በመጨረሻም የበጋሻው ንግግር ግልጽ ጄኖሳይድ የዘር ማጥፋት ነው የሚለውን የቃል ኪዳን ኃይሉን ሐሳብ ወደ እናንተ እናድርስና እናብቃ። የቃል ኪዳን ኃይሉ መልእክት ደግሞ እንዲህ የሚል ነው። የበጋሻው ንግግር ዛሬ አሁን በጥፊ እንደመቱት ያህል የሚሰማንን ካህን ጉንጭ ጩኸቱ እኩል የማይረሳና የሚያቃጭል ነው። በእኔ ዕድሜ አካባቢ ያሉ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በጋሻው
ደሳለኝ፣ ዘርፌ ከበደ፣ ትዝታው ሳሙኤል፣ አሰግድ ሳህሉ የመሳሰሉት የሚባሉ ሰዎችን በጣም ያውቃሉ። ትምህርትና ጽሑፋቸውን ስብከትና ዝማሪያቸውን በሰንበት ትምህርት ቤት ተምረን በሬዲዮ ካሴት አዳምጠን በአውደ ምሕረት ቤተክርስቲያን ቁጭ ብለን ሰምተን በቪዲዮ ተቀርጸው በሲዲ ተመልክተን በብሎግ ጽፈው ፕሪንት አድርገን አንብበን ነበር ያደግነው። እነዚህ ሰዎች ሁሉም በሚባል ደረጃ የኛን የታዳጊነትና የወጣትነት ዘመናችንን መንገዱ ልክ ሕይወቱም ቀና ነው ተከተሉት ብለው ቃል የገቡልንን እንድንታመንና እስከ ሞት እንድንይዘው የነገሩን እውነት ክደውም በራሳቸው መንገድ ቆመዋል። አሁን ካሉን ከሰበኩልን ከጻፉልን ከመከሩን ካስተማሩንም ተጻረው መጥተዋል። ያሉንን መካዳቸው መብታቸው ነውና ይሁን። የነገሩን ሐሳብ መቀየራቸው መተዋቸው ይሁን። ያልሞተ ሰው ሐሳብ ይቀየራል በሚለው እንለፈው። በጋሻው ዛሬ ፍጹም ተቀይሯል። ዛሬ በጋሻው ጭልጥ ብሎ የለም። በቅርቡ ለሞቱት ኦርቶዶክሶች ስላቅና ቂሙን አውጥቶ በመላው ኦርቶዶክሳውያን ላይ ተሳልቋል። በአርሲና በሌሎችም የሚገደሉ ኦርቶዶክሶች የግድያው ዋና ምክንያትን ሲያስቀምጥ ሱፉን ለብሶ በማላገጥ መልክ እንደሚያለቅስ ሕፃን ልጅ እያላገጠ ካሴቴ ቅዱስ ሚካኤል ቤተክርስቲያን ተቃጠለ፣ ዘመን ጠበቀ እግዚአብሔር፣ ጊዜ ጠበቀ ሻሸመኔ ለቆሳት፣ አሁን ያ ሁሉ ተረስቶ ተጠቃነ። አንተ ምን አድርገህ ነው ባለማተሞች የታረዱት እንዴ? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ በእሳት የተለኮሰው? ወይ አንተ ወይ አባቶች ምን አድርገው ነው? ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም እያለ በስሜት የኦርቶዶክሶችን ሞት፣ እንግልት፣ መከራና ስቃይ ልክነቱንና ተገቢነቱን ሲሰብክ ታይቷል። እነሱም ቁጭ ብለው ከፈሰሰው ንጹሃን ደም ስላቅን ተካፈሉ። ጥያቄው እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ፣ እነ ቅዱስ ቶማስ፣ እነ ቅዱስ ዮሐንስ ሐዋርያቱ ቅዱሳን በአጠቃላይ ያንን መከራ የተቀበሉት ወይ እነሱ ወይ አባቶቻቸው ምን አድርገው ነው የሚል ነው። እና እውነት ምን አድርገው ይሆን? ክርስትናስ ምንድነው? ወንጌልስ ምንድነው? መንፈስ ቅዱስስ እንዲህ ነው የሚያስተምረው? በክርስቶስ አንድ መሆንስ ማለት ምንድነው? አሁን በጋሻው አፍ ኖሮት ሕይወትስ ኖሮት የወንጌልን ቃል ከዚህ በኋላ እንዴት ነው የሚናገረው? መናገሩንስ ቢናገር ሰሚዎቹ፣ አድማጮቹ፣ ምእመኖቹስ ዛሬም ሞትና ስደትን፣ ግድያን ያዋድዳሉን? ደህና ናቸውን? የማቴዎስ ወንጌል ላይ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ለሚያሳድዷችሁም ጸልዩ፣ እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ብሎ ይሰብካል። በጋሻው ከዚህ በኋላ በክርስቶስ ክርስቲያን የተባላችሁ ወንድሞቼ ብሎ ይሰብክ ይሆን? በዚህ ደረጃ ቂምና ጥላቻንስ እንዴት ይይዛል? ቂም ከተያያዘም እኮ ከአንዳንድ የቤተ ክህነት ሰዎች ጋር እንጂ ከመላው ኦርቶዶክስ ምእመን ጋር አልነበረም። ከቤተ ክህነት ሰዎች ጋር በጥቅማ ጥቅም ተባላ። በካሴት ማሳተም፣ በአውደ ምሕረት ልፊያና በጸጋ መቀናናት የተጣላው እዚያ ከነሱ ጋር እንጂ ከመላ ምእመኑ ጋር አልነበረም። ከዚሁ ምእመን በሚወጣ ገንዘብና ጥቅማ ጥቅም እርስ በርስ ተፋጁ እንጂ ምእመኑ ምን አደረገ? እንዴት የንጹሃንን ሞት በዚህ መልክ ጀስቲፋይ ያደርጋል? ይሄ እናትን የልጇ ሬሳ ላይ አስቀምጦ እንደመደብደብ ነው። ጥያቄውም ነገስ ለዛሬ ገዳዮች፣ ነገስ ለዛሬ ባለጌዎች፣ ነገስ ምን አድርገህ ነው እያለ ሊቀጥል ነው። ምን አድርገህ ነው የሚለው ጥያቄ ያለው አንድ ዘመን ብቻ ነው። ምን አድርገህ ነው ማለት እኔም ብገልህ ብችል ባጠፋህ ልክ ነው ማለት ነው። ይሄ ለኦርቶዶክሶች ግልጽ ጄኖሳይድ፣ የዘር ማጥፋት ነው። የበጋሻው ንግግር ዛሬ አሁን በጥፊ እንደመቱት ያክል የሚሰማንን ካህን ጉንጭ ጩኸት እኩል የማይረሳና የሚያቃጭል ነው። ስለሆነም አንረሳውም ይላል የቃል ኪዳን ኃይሉ መልእክት። ውድ ቤተሰቦቻችን ለሰዓቱ የያዝነው ጥንቅር ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።